ሩታ ዛሬ በጣም አብዝተሽዋል፣ እውነት ለመናገር ማለት ነው። በአንቺ እንደዚህ አይነት ነገር አንጠብቅም ማለት ነው። በዚህ ልክ ሜሪ ዳኒ እንዴት ነው ልታረጉ እየቻላችሁት ማለት ነው እንዴ? አብርሽ አያሳዝናችሁም እንዴ? አረ ለአብርሽም እንኳን ትንሽ እዘኑለት እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ይሄ ባርት ማለት እንዴት እንዳሳቀኝ ልነግራችሁ አልችልም። ዳኒሻ ትችላለህ፣ ጎበዝ ነህ እውነት ለመናገር ማለት ነው። እና ምን አለ መሰላችሁ እዚህ ጋር አብርሽ አሁን ሩታ የሆነ ነገር ስታጠፋ እንደዚህ ያጠፋች ብላችሁ እናንተ ትወርዱባታላችሁ ማለት ነው። አብርሽ ሰሞኑ ለብቻው ቪዲዮ እየሰራ ነበረ፣ ከሄርሜላ ከተለያዩ ሰዎች ሲሰራ ነበረ። አንድ ቀን እንኳን ልጄ ብሎ ቪዲዮ ደቅኖ ሲሄድ አይተነው አናቅም። ነገር ግን ሆነው ብሎ ከሩታ ጎን የሆነ ሰው ሲኖር ወይም ደግሞ እሷን ሊያግዝ የሆነ ሰው ሲመጣ ሁሌ ልጄ ብሎ ይመጣል ማለት ነው። ልጅ ለእናቱ የሆነ ሰው ሊያግዛት ሲሆን አጋዥ ሲኖራት አይደለም ልጁ ትዝ የሚለው ማለት ነው። ልጁ ከመጀመሪያ ጀምሮ እስከ መጨረሻው ድረስ ማየት ባለበት መንገድ ማየት መብቱ ነው ማለት ነው። እዚህ ጋር የአብርሽ ልጅ ነው፣ መብቱ ነው፣ ማንም አይከለክለውም። ነገር ግን አብርሽ ከሩታ ጎን ሰው ሲኖረው ነው ወይ ልጁ የሚፈልገው ማለት ነው። እናም ደግሞ ስለ ቤት የሚናገረው ማለት ነው። ቤት እኮ አልፈልግም ብለዋል አይደል? እኔ አልፈልግሽም፣ እንደፈለግሽ መሆን ትችያለሽ፣ የፈለግሽውን ማውጣት ማግባት ትችያለሽ፣ ብቻ ልጄን ማየት ነው የምፈልገው አለ እና አብዛኛው ሰው ደግሞ በህግ ሂድ በህግ ሂድ፣ እንደውም በህግ ከሄደ አብርሽ ይቀጣል። ምክንያቱም ህፃኑን ትቶ ገና 1 ዓመት ያልሞላው ልጅ ትቶ ከሌላ ከውሽሚት ጋር ነው የሚንዘላዘለው። እንደውም እዚህ ጋር አብርሽን ህግ በጣም ነው የሚቀጣው ማለት ነው፣ ወደ ህግ ከሄደ ማለት ነው። ህግ ደግሞ በ15 ቀን 1 ቀን ወይም ደግሞ በወር 1 ቀን ነው እንጂ የሚፈቅድለት እንደፈለገ የትም ቦታ እየሄደ የትም ቦታ እየተንዘላዘለ ከማንም ውሎ እየመጣ ልጄ ብሎ የሚመጣበት መብት ምንም አይነት መብት የለውም። መብቱ አለው፣ ትክክል አባቱ ነው፣ አባትነቱ አይከዳም። ግን ስነ ስርዓት ባለው መንገድ ነው የሚያየው። አሁን እኮ አብርሽ ከሩታ ጎን የሆነ ሰው ሲሆን ነው ልጁ የሚፈልገው። ሩታ ቤት የሆነ ሰው ሲገባ ነው ልጁ ፈልጎ የሚመጣው ማለት ነው። ይሄ ምንድን ነው? ሩታ ከሌላ ሰው እንደማይሆን ስለሚፈልግ ነው። ሩታን ስለሚወዳትና ስለሚያፍቅራትና ስለሚቀናባት ነው። ባይቀናባት፣ ባያፈቅራት፣ ባይወዳት እንደሚናገረው በቪዲዮ እንደሚያወራው የራስሽ ጉዳይ፣ እንደፈለግሽ ሁኚ፣ ቼክ አላረግሽም፣ እኔ ለአንቺ ቦታ የለሽም ካለ አብርሽ ለምን ይመጣል? በኖርማንስ ጊዜ ለምን አይሄድም? የኔ ጥያቄ ማለት ነው። አሁን ሰሞኑ ምግብ እየተጋበዘ ቪዲዮ እየሰራ የሆነ ስልክ ገዝቻለሁ ብለው ሰብራይዝ ሲያደርጉ የተለያየ ይኸው ሳምንት በሙሉ ማለት ነው ሩታ ከጎኗ ማንም አልነበረም። ሞር ባለፈ ልጄ ሊወስዱብኝ ነው ብላ ስትል እንኳን አብርሽ ምንም አልመሰለውም። ሩታን አጥላልቶ ሩታን እንደዚህ አድርጎ ነው እየወጣው ማለት ነው። እንደ አባት ቢሆን በቃ እንደዚህ አስፈራሩሽ አይደል እንዴ? ለዛሬ እኔ ከጎንሽ እቀመጣለሁ፣ እቤት እቀመጣለሁ እና ከልጄ ጎን እሆናለሁ፣ ማንም መጥቶ አይነካብሽም፣ ማንም አይወስድብሽም ብሎ እቤት ራሱ ከእሷ ጋር ማሳለፍ ይችል ነበር። 2-3 ክፍል አለ። በአንድ ክፍል ማን እንደሚመጣ ያለው ልጄን ማን እንደሚነካው ያለው፣ ስለዚህ ማንም አይነካችሁም ብሎ የፈለገ ቢለያዩም እንኳን ከሩታ ጎን መሆን ነበረበት። አብርሽ ግን ምን አረገ? በሩን ቀርቅሮባት ነው የወጣው። የራስሽ ጉዳይ ነው ብሏት የወጣው ማለት ነው። እና አብዛኛው ሰው ህግ በህግ ሂድ በህግ እስቲ ሂድ በህግ ማለት ነው። ህግ ደግሞ ምን እንደሚያደርገው ታያውቃላችሁ፣ አብርሽን ማለት ነው። እንደውም በህግ ከሄደ ማለት ነው ሩታ ጠብር ግፍ ነው የምታደርገው ማለት ነው። ለሩታ ነው ሀቅ ያላት እንጂ ለአብርሽ አይደለም። ምክንያቱም አብርሽ ልጁን ቼክ አያደርገው። አብርሽ ሩታ ለመኖር አይፈልግም። ሩታ ደስተኛ ሆና ልትቀጥል ህይወቷ ሊያምር አይፈልግም። እየመጣ እየነካካት እየመጣ ሊሰድባት እየመጣ የሆነ ነገር ሲላት እሷ ከተናገረች ኦዲየንስ ዘንድ እንዲያጣላት ነው እንጂ አብርሽ የራሱን ህይወት መኖር አልጀመረም። በቃ አሁን ትላንትና ቪዲዮ ስላየ ነው የመጣው አይደል? እነ ሜሪ እነ ዳኒ እንደመጡ ስለያመያቅ ነው የመጣው እንጂ ከዛ በፊት ለብቻው ሲሆን ሩታዋ ለብቻ ስትሆን አንድ ቀን እውነት ለመናገር እውነት ነው። ለእውነት ነገር ቁም ውስቲ አንዳንዴ ሁሉም የሆነ ሰው ጥፋተኛ ነው ሆናችሁ ብላችሁ ሩታ ላይ ድፍድፍ አታርጉ ማለት ነው። ይሄ ሩታ ለብቻዋ ቤቷ በሰላም መንገድ ቁጭ ባለችበት ማንም በሌለበት አንድ ቀን አብርሽ ልጄ ብሎ ያውቃል? ልጄ ላይ መጥቻለሁ እንዴት ናችሁ ደህና ናችሁ ወይ ብሎ ያውቃል? እስካሁን ልጅ ሉል ከተወለደ ጀምሮ ማለት ነው
ከዛም በፊት ደስታ ሲመጣ ልጄ ላይ ነው ያመጣሁት ማለት ነው። የሆነ ነገር ሲፈረቅ ልጄ ላይ ነው። በቃ ልጁ ከፈለገ በውጪ ቤት መጠበቅ አያስፈልግም። ቤት መሄድ ማለት ነው። ሩታን መንካት አያስፈልግም። በቃ ሩታ ትኑር፣ ደግሞ መብቷ ነው። አዎ በህግ የምትሉት ገደብ ታውጣለት። በገደብ በሳምንት በ15 ሂዶ ልጁን ማየት ይችላል። አብርሽ ግን የሩታን ሰላም አይፈልግም። በቃ ሰላም እንድትሆን አይፈልግም። ስቃ ተደስታ ደስ ብላ፣ በተለይም ደግሞ እኔ የገረመኝ ነገር ቢሆን አብርሽ ሰው ሊኖራት አይፈልግም ለሩታ። በቃ ብቻዋ ሆና ብቻዋ አልቅሳ ብቻዋን ተሰብራ እንዴ! እንደዚህ አይነት አባት አለ እንዴ? የትም ቦታ እየሄደ የትም ቦታ እየዘለለ የትም እየገባ እየወጣ እየመጣ እንደፈለግሽውኝ እኔ አልፈልግሽም እየተባለች እንዴት አድርጋ ነው ልጅ አሳድጋ ስንት ነገር ለፍታ አንገቷን ደፍታ ቁጭ ብላ ስንት መከራ አሳልፋ ለወለደችው ልጅ ዛሬ ልጄ ነኝ ብሎ ሲመጣ፣ አንዳንዴ አብርሽ እውነት ለኦዲየንስ መፎገር ሳይሆን ለራስህ ለፈጣሪህንም ስትል ፍራ። ለሴት ልጅ ለክብርም እንኳን ለእናትህን ስትል ቦታ ስጥ ማለት ነው። በዚህ ናክ ደግሞ እኔ የአብርሽን ማስመሰል ከአሁን ወዲህ እኔ አብቅቶልኛል። ለምን እንደሆነ ታውቃላችሁ? በድራማ መልክ ምናምን ነው እንጂ እውነት ልጁን ትክክለኛ ልጁን ቢፈልግ አብርሽ ልጁን ለማየት ቢፈልግ ዳኒንም አቀንጠሽሩ ያወጣ ነበር። ሜርንም ደግሞ አንቺ ያገባሽን ብሎ ማስቀመጥ ይችል ነበር። ነገር ግን አብርሽ ለነገር ነው እንጂ የመጣው ልጁ ለማየት አይደለም። ይሄንም ስላችሁ አብዛኛችሁ አይደለም ልጁ ሊያይ ነው ትላላችሁ። ልጁ ማየት ከፈለገ ለምን በኖርማል ጊዜ አይመጣም? ሩታ ለብቻው በሆነች ጊዜ ሰላም በሆነ ጊዜ በቃ ዝም ብሎ ካሜራ በሌለ ሰዓት ለምንድን ነው የማይመጣው? ይሄ ነው እኔ ግራ የሚገባኝ ማለት ነው። ምክንያቱም አብርሽ አይወድም። አብርሽ ልቡ ሁሉ እኔ እንጃ ቁመናውና የሆነ ስጋውን ውጭ ነው እንጂ ከሩታ ጋር እልህ ነው የተጋባው አሁን ማለት ነው። ለምን እንደዚህ ያደረገችኝ እኔም አልመለስም፣ እኔም ወደ እሷ ጋር አልመጣም፣ እኔም መጉዳት አለብኝ እሷን። እሷ ከሄደች ደግሞ ሴት እንደሚቀየር ላሳያት እያለ ነው እንጂ ሙሉ በሙሉ አብርሽ ልቡ ወደ ሩታ ጋር ነው ማለት ነው። ይሄንም ስላችሁ አይወዳትም፣ አያፈቅራትም ምናምን የምትሉ ሰዎች አላችሁ። እነሱ ነው የሚያውቁት ማለት ነው። እዚህ ጋር ዛሬ ራሱ አብርሽ ሳቅ ይዞታል። ሊስቅም የቀረው ነገር የለም ዳኒ ሲጫወት ማለት ነው። ግን ሆነም ቀረም በቃ አብርሽ ወንድነት ሁን፣ በወንድነትህን ኩራ፣ ቆፍጣና ሁን። እስከ ዛሬ አንተ በቃ ቆፍጣና ሆነ ጎበዝ ሆነ ለቤትህ ለትዳርህ ብትኖር ለዚህ ደረጃ ማንም አያደርስህም ነበር። ማንም በቤትህ መጥቶ አይዘልበትም ነበር። ይሄ ያንተ ድክመት ነው። ሴት ልጅ ናት እሷ። ምንም ነገር ብታጠፋ ምንም ነገር ብትበድልህ የምታስተካክልላት አንተ ነበርክ። ብታጠፋም እንኳን ሩታ ይሄ ነገር በጸባይ አድርገህ ይሄ እኮ አይበጅሽም፣ ይሄ ጥሩ አይደለም፣ ግን አንተ ዝቅ ከፍ እያረካት ነው። ሰው የለሽም እንደዚህ የለሽም እያልካት ነው የምትመክራት። እና ለዚህ ሁሉ ምን ማለት ፈልጌ ነው፣ በቃ አብርሽ ቆፍጣና ሁን። ልጅህንም ከፈለክ ሩታ ያለችበት ቦታ ሳይል በቃ በውጭ ማየት ትችላለህ። አይም ደግሞ ካልክ ደግሞ ሰላም በሆነችበት ሰዓት እቤቷ ውስጥ ማንም በሌለበት ሰዓት ከማንም ጋር ግርግር አለመፍጠር ከፈለክ በሰላም መንገድ መተህ ማየት ትችላለህ። በቃ ሩታን እኮ ብለሃታል እኮ ብዙ ነገር አልፈልግሽም፣ የራስሽ ጉዳይ እንደፈለግሽ። እንዴ የትኛው ባነው የልጁን እናት የራስሽ ጉዳይ የሚላት? አንተ ብዙ አሳልፈናል ብዙ ነገር እያልክ ነበረ። ነገር ግን ብዙ ያሳለፈ ሰው እንደዚህ አይልም ለሚስቱ አያገባኝም ስላንቺ አይልም። ምንም ብትሆን ቢከፋትም ቢደላህም ሩታ ይሄ ወርቃማ የሆነ ልጅ ሰጥታሃለች። ወርቅ የሆነ ልጅ አሳቅፋሃለች ማለት ነው። ሩታ እንኳን ብትበድልህ ለልጅህ ስትል ወደ ኋላ ትል ነበር፣ ትታገስ ነበር። አንተ ግን ልጅህን እንኳን ቼክ አታርገው ቼክ ምክንያቱም ስለምትቀናና ሩታ ለብቻዋ እንዴት አልተቀመጠችም? ለምን ከሰው ጋር ሆነች በሚባል ነው እንጂ ለልጅህ ብታስብ እኮ እንደዚህ አልነበረም። ለልጅ የሚያስብ አባት እንደዚህ አይደለም። ይታገሳል፣ ብዙ ነገር ያደርጋል፣ ዋጋ ይከፍላል። ለብቻው ደግሞ አውጥቶ አውርዶ ያወጣ። አንተ እኮ በጣም በህይወትህ ላይ ደስተኛ እኮ ነህ አብርሽ፣ በጣም ከምንም በላይ። ለምን ማልቀስ አስፈለገ? ለምን ማዘን አስፈለገ? በቃ ደስታህን ቀጥል፣ እሷም ደግሞ ህይወቷን ትቀጥል። ልጃችሁ ደግሞ በቃ አንተን በተመደበልህ ሰዓት ኢደህ ማየት። እሷ ከፈለገች ሰው ውኝ እስካልካት ድረስ ከፈለገች ሰው ትሁን። ቤቱ ደግሞ ለቅጣሃል። በቃ ስለ ቤቱ ምንም የሚመለከተኝ ነገር የለም፣ የራስሽ ጉዳይ ነው ብለሃታል። እና በመሀላችን ሰው አታስገቢ እያላት ነበር። ሰው መጀመሪያ ያስገባኸው ራስህ ነው። ለማንኛውም ውድ ቤተሰቦች ባይ ባይ።